ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የጥቅምት 14 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችንም በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን። የኢትዮጵያ ብሔራዊ ባንክ ሰበር መግለጫ ወጣ። በመግለጫውም ለሁሉም ባንኮች ጥብቅ መመሪያ አስተላልፏል። ዝርዝሩን የምትሰሙት ይሆናል። በበርካታ ነጋዴዎች ላይ ከባድ እርምጃ መወሰዱ ተሰማ። እርምጃው የተወሰደባቸው የነጋዴዎች ብዛትና ምክንያት ይፋ ሆኗል። የምትሰሙት መረጃችን ነው። በግዙፉ ነዳጅ ማጣሪያና የማዳበሪያ ፋብሪካ ውስጥ የሚቀጠረው የሰው ኃይል ብዛት ታወቀ። በእነዚህ ሜጋ ፕሮጀክቶች የሚቀጠረውን የሰው ኃይል ብዛት በተመለከተ አዳዲስና አነጋጋሪ መረጃዎች ወጥተዋል። በዝርዝር እናደርሳችኋለን። በርካታ የአየር ብክለት መቆጣጠሪያ ጣቢያዎች ሊገነቡ መሆኑ ተገለጸ። እነዚህ ጣቢያዎችን በየትኞቹ ከተሞች እንደሚገነቡ ተሰምቷል። በዝርዝር የምናደርሳችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ታላቅ የምስራች! በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። በዛሬው ዕለት አሰቃቂ የትራፊክ አደጋ በአዲስ አበባ እንደተከሰተ ተገለጸ። ዛሬ ጥቅምት 14 ቀን 2018 ዓ.ም በአዲስ አበባ አራዳ ክፍለ ከተማ ወረዳ 5 ሶራምባ ሆቴል ፊት ለፊት ከቀኑ 6 ሰዓት ከ45 ደቂቃ አካባቢ የትራፊክ አደጋ ያጋጠመ ሲሆን በአደጋው ግን በንብረት ላይ መጠነኛ ጉዳት ከመድረሱ በስተቀር በሰው ላይ የደረሰ ጉዳት የለም ተብሏል። አደጋው በደረሰበት ሰዓት መኪናውን እያሽከረከረ የነበረው ሹፌር ምንም አይነት ጉዳት ሳይደርስበት ከተገለበጠው ተሽከርካሪ ውስጥ መውጣቱም ተገልጿል። በዚህም የእሳትና አደጋ ስጋት ስራ አመራር ኮሚሽን የአደጋ ጊዜ ሰራተኞች በአደጋው ምክንያት የተገለበጠውን ተሽከርካሪ በማንሳትም መንገዱ ለትራፊክ እንቅስቃሴ ክፍት እንዲሆን አድርገዋል። በመጪዎቹ ቅዳሜና እሁድ በመላ ሀገሪቱ የፋይዳ መታወቂያ ምዝገባ ዘመቻ ሊካሄድ መሆኑ ተነገረ። የብሔራዊ መታወቂያ ፕሮግራም የፋይዳ ዲጂታል መታወቂያ አገልግሎት መስጠት ከጀመረበት ጊዜ አንስቶ እስካሁን ድረስ ከ26 ሚሊዮን 500 ሺህ በላይ ነዋሪዎች መመዝገባቸውን አስታውቋል። አብዛኞቹ አገልግሎቶች ደግሞ ከፋይዳ መታወቂያ ጋር እየተሳሰሩ መምጣታቸውን ተከትሎ በርካታ ነዋሪዎች በመታወቂያው ተጠቃሚ እንዲሆኑ ለማድረግ ሲሰራ መቆየቱን በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር አቶ ሳሚና ሴፉ ተናግረዋል። በዚህም የፋይዳ መታወቂያ የፋይናንስ ተቋማትን ጨምሮ በርካታ አገልግሎት ሰጪ ተቋማት ላይ የሚስተዋለውን የማጭበርበርና ሕገወጥ የሆነ አሰራር በመከላከል ከደንበኞቻቸው ጋር መተማመን እንዲኖር የሚያስችል መሆኑንም ገልጸዋል። በተጨማሪም በዘንድሮ በጀት ዓመት ማለትም ከሐምሌ 1 ቀን 2017 ዓ.ም እስከ ሰኔ
30 2018 ዓ.ም ድረስ ባለው ጊዜ ውስጥ 40 ሚሊዮን ተጨማሪ ነዋሪዎችን ለመመዝገብ መታቀዱንም አስታውቀዋል። ይህንንም ተግባራዊ ለማድረግ ደግሞ ጥቅምት 15 እና 16 ማለትም ነገ ቅዳሜና እሁድ በልዩ ሁኔታ የ12ኛ ክፍል ተማሪዎችንና ግብር ከፋዮችን እንዲሁም ሌሎች የተለያዩ የማህበራዊ አገልግሎት ተጠቃሚ ህብረተሰብን ታሳቢ ያደረገ የፋይዳ መታወቂያ የምዝገባ ዘመቻ እንደሚካሄድም ተነግሯል። በሌላ በኩል የ12ኛ ክፍል መልቀቂያ ፈተናን ለሚወስዱ ተማሪዎች የፋይዳ መታወቂያን መያዝ ግዴታ መደረጉን መዘገባችን አይዘነጋም። የኢትዮጵያ የ2018 በጀት ዓመት የኢኮኖሚ እድገት 10.2 በመቶ ይሆናል የሚል ትንበያ ተቀመጠም። የሚኒስትሮች ምክር ቤት የኢትዮጵያ የ2018 የኢኮኖሚ እድገት 10.2 በመቶ ይሆናል የሚል ትንበያን አስቀምጧል። ምክር ቤቱ ይህን ትንበያ ያስቀምጠው በዛሬው ዕለት ባደረገው የበጀት ዓመቱ የመጀመሪያ ሩብ ዓመት ግምገማ ላይ ሲሆን በ2017 የበጀት ዓመት የኢትዮጵያ አጠቃላይ የኢኮኖሚ አፈጻጸም በጥንካሬው በመቀጠል 9.2 በመቶ ዓመታዊ ጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ እድገት አሳይቷልም ብሏል። በዚህም እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች መጠናቀቅ ብሎም የማዳበሪያ ማምረቻና የተፈጥሮ ጋዝ ልማት ስራ ጅማሮችም የኢኮኖሚ እድገቱን የበለጠ እንደሚያነቃቁት ተገልጿል። በመሆኑም የየዘርፉ የእድገት ትንበያም ጠንካራ ውጤት እንደሚገኝ ያመላከተ ሲሆን በግብርናው 7.8 በመቶ፣ በኢንዱስትሪ 13.2 በመቶና በአገልግሎት ዘርፉ ደግሞ 9.3 በመቶ እድገት ይጠበቃልም ተብሏል። በሌላ በኩል የዲጂታል ፋይናንስ አገልግሎት በ3 ወራት ውስጥ ብቻ 6.5 ትሪሊዮን ብር ማንቀሳቀሱን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ያመላክታል። እንዲሁም የሀገሪቱ የውጭ ንግድ ደግሞ 2.5 ቢሊዮን ዶላር በመድረስ ከእቅዱና በባለፈው ዓመት ተመሳሳይ ጊዜ ከነበረው አፈጻጸም የበለጠ ሆኖ ተመዝግቧልም ተብሏል። በርካታ የአየር ብክለት መቆጣጠሪያ ጣቢያዎች ሊገነቡ መሆኑ ተሰማም። የኢትዮጵያ ሜትሮሎጂ ኢንስቲትዩት በ3 ከተሞች 10 የአየር ብክለትን የሚቆጣጠሩና የአየር ሁኔታና ጸባይ መረጃን የሚጠቁሙ ዘመናዊ ጣቢያዎች እየተገነቡ ነው ሲል አስታውቋል። አዲስ አበባን ጨምሮ በ3 ከተሞች 10 የአየር ብክለት መቆጣጠሪያ ጣቢያዎችን ለመትከል እየተሰራ ነው ሲሉ በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ተናግረዋል። በዚህም የሚገነቡት የአየር ብክለት መቆጣጠሪያ ጣቢያዎች ደግሞ ቅድመ ማስጠንቀቂያዎች በተዘጋጁ ጊዜ ከተለያዩ ቦታዎች የተለያዩ መረጃዎችን የሚሰበስቡ ናቸውም ተብሏል። የአየር ንብረት ሁኔታ ለመተንበይ ኢንስቲትዩቱ የተለያዩ ዘመናዊ የሜትሮሎጂ መሰረተ ልማቶችን በተለያዩ የሀገሪቱ አካባቢዎች እያቋቋመ ይገኛል ያሉት ምክትል ዋና ዳይሬክተሩ በሻውራ፣ በአንዋሪ፣ በሞኮና በደንቦያ 4 ራዳሮች መተከላቸውን እንዲሁም ሻውራና አንዋሪ ላይ የተተከሉት ራዳሮች ደግሞ መረጃዎችን እየሰጡ ይገኛሉ ሲሉም ገልጸዋል። በመሆኑም እያንዳንዱ ራዳር 250 ኪሎ ሜትር ራዲየስ የሚሸፍን መሆኑን ጠቅሰው ራዳሮቹ በየአካባቢያቸው ያለውን የአየር ሁኔታና ጸባይ እንዲሁም የሚኖሩ አስፈላጊ የአየር ሁኔታዎችን በተመለከተ ታማኝ መረጃ የሚሰጡና ቅድመ ማስጠንቀቂያዎችንም የሚሰጡ ናቸው ሲል አዲስ አድማስ ጋዜጣ ዘግቧል። ኢንስቲትዩቱ 12ኛ ክፍል ማለፍ የቻሉ ተማሪዎችን ተቀብሎ ማስተማር ሊጀምር መሆኑን አስታወቀም። የኢትዮጵያ ምድር ባቡር ኢንስቲትዩት የ12ኛ ክፍል ማለፊያ ውጤት ያመጡ ተማሪዎችን በቴክኒክና ሙያ ስልጠና ተቀብሎ ማሰልጠን ሊጀምር መሆኑን አስታውቋል። በዚህም ኢንስቲትዩቱ በቴክኒክና ሙያ ደረጃ ተማሪዎችን ለማሰልጠን እየሰራ ይገኛል ሲሉ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ተናግረዋል።
በ2018 ዓ.ም በደረጃ 1 በደረጃ 2 እና በደረጃ 3 ተማሪዎችን ለማስተማር ፍቃድ አግኝቷል ያሉት ዋና ስራ አስፈጻሚዋ በዚህም 12ኛ ክፍል ማለፍ የቻሉ ተማሪዎችን ተቀብሎ ማስተማር እንደሚጀምርም ገልጸዋል። በተጨማሪም በቀጣይ በቢሾፍቱ 62 ሄክታር መሬት ላይ የምስራቅ አፍሪካ የልህቀት ማዕከል ለመገንባት ቅድመ ዝግጅት መጠናቀቁን ተናግረው ማዕከሉ ተጠናቆ ለአገልግሎት ሲበቃ ደግሞ የተቋሙን አቅምና የተማረ የሰው ኃይል ቁጥር እንደሚያሳድግም ጠቁመዋል። ኢትዮጵያ ከ100 ዓመት በላይ የባቡር ታሪክ ያላት ሀገር ናት ያሉት ኢንጂነር ህሊና ነገር ግን የዘርፉ እድገት እንደተጠበቀው እንዳልሆነ ተናግረዋል። የኢትዮጵያ ብሔራዊ ባንክ ሰበር መግለጫ ወጣም። የኢትዮጵያ ብሔራዊ ባንክ የግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ በዛሬው ዕለት ሰበር መግለጫ ሰጥቷል። በዚህም በአዋጅ ቁጥር 1359/2017 በተሰጠው ስልጣን መሰረት የኢትዮጵያ ብሔራዊ ባንክ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸው ወይንም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ደግሞ ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪም በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይንም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙና የተገናኙ ሊሆኑ ይችላሉ ሲል በመግለጫው አስታውቋል። ብሔራዊ ባንክ በመግለጫው አክሎም እነዚህንና መሰል ተግባራትን ለመክታት ደግሞ አስፈላጊው የተቀናጀ እርምጃ እንዲወሰድ ሲል ወስኗል። በመሆኑም የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነትን ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለሕገ ወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ አስተላልፏል። በግዙፉ የነዳጅ ማጣሪያና የማዳበሪያ ፋብሪካ ውስጥ የሚቀጠረው የሰው ኃይል ብዛት መታወቁ ተገለጸ። ይህ የተገለጸው ደግሞ የፕላንና ልማት ሚኒስቴር የመንግስትን የ100 ቀናት የማክሮ ኢኮኖሚ አፈጻጸም ለፌዴራሉ መንግስት ካቢኔ አባላት ባቀረበበት ወቅት ነው። በዚህም የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ በነዳጅና ተፈጥሮ ጋዝ ፕሮጀክቶችና የማዳበሪያ ፋብሪካ ፕሮጀክቶች በቋሚና በጊዜያዊነት የሚቀጥሩ ቸውን ሰራተኞች ብዛት ለሚኒስተሮቹ አስታውቀዋል። በመሆኑም በሶማሌ ክልል ካሉብ ከ3 ሳምንታት በፊት ተመርቆ ስራ እንደጀመረ የተነገረለትና 111 ሚሊዮን ሊትር የሚያመርተው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በመጀመሪያ ዙር 200 ሰራተኞች መቅጠሩን ተናግረዋል። በተመሳሳይ በአመት 1.33 ቢሊዮን ሊትር የማምረት አቅም ይኖረዋል የተባለው ሁለተኛው ምዕራፍ ደግሞ 2000 ሰራተኞችን እንደሚቀጥር ሚኒስተሩ አስታውቀዋል። በተጨማሪም የጎዴ ነዳጅ ማጣሪያ 2000 ሰራተኞችን እንደሚቀጥር የገለጹት ሚኒስተሯ የማዳበሪያው ፋብሪካ ደግሞ በግንባታው ወቅት 3000 የሚሆኑ ሰራተኞችን በጊዜያዊነትና 1200 ሰዎችን ደግሞ በቋሚነት የስራ ዕድል እንደሚፈጥር ተናግረዋል። በሌላ በኩል ከማዕድን ዘርፍ አኳያ በቅርብ ወደ ስራ የሚገባውና በሙከራ ላይ ያለው የኩምሩክ ጎልድ ማይኒንግ ከ5 እስከ 7 ቶን በአመት የማምረት አቅም እንዳለው ተናግረው ከፍተኛ የስራ ዕድል ይፈጥራል ከማለት ውጪ እንደ ሌሎቹ ዘርፎች ምን ያህል ሰዎችን በቋሚነትና በጊዜያዊነት እንደሚቀጥር አልገለጹም። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በበርካታ ነጋዴዎች ላይ ከባድ እርምጃ መወሰዱ ተሰማም። የንግድና ቀጠናዊ ትስስር ሚኒስቴር ህገወጥ የንግድ እንቅስቃሴ መፈጸማቸው የተረጋገጡ 785 ነጋዴዎች ላይ የተለያየ ደረጃ ያለው ህጋዊ እርምጃ መውሰዱን አስታውቋል። በዚህም በህገወጥ ንግድ ላይ የሚደረገው ቁጥጥርና የሚወሰደው እርምጃም ተጠናክሮ እንደሚቀጥል በሚኒስቴሩ
የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ ተናግረዋል። በመሆኑም በበጀት ዓመቱ የመጀመሪያ ሩብ ዓመት ከዋጋ ጭማሪና ከህገ ወጥ ንግድ አንጻር በተስተዋሉ ህገ ወጥ ድርጊቶች ላይ እርምጃ መወሰዱን ተናግረዋል። ለአብነትም በ780 ነጋዴዎች ላይ የጽሑፍ ማስጠንቀቂያ፣ የንግድ ፍቃድ እገዳና ስረዛ እንዲሁም በ5 ነጋዴዎች ላይ ደግሞ በህግ አግባብ የእስራት እርምጃ መወሰዳቸውንም አረጋግጠዋል። በተመሳሳይ 3.5 ሚሊዮን ብር የገንዘብ ቅጣት እርምጃ መወሰዱንም የገለጹት መሪ ስራ አስፈጻሚው በተለያዩ የንግድ እንቅስቃሴዎች ላይ ሊታዩ የሚችሉ ህገወጥ ድርጊቶችን ለመከላከል ያለመ እቅድ ተዘርግቶ ወደ ስራ መግባቱንም አክለዋል። በዚህም ደግሞ መንግስት ያደረገውን የደሞዝ ማስተካከያ ብሎም በዓላትን ሽፋን በማድረግ የዋጋ ንረት እንዳይኖር የተቀናጀ የቁጥጥር ስራ መሰራቱንና ይህም ተጠናክሮ እንደሚቀጥል አመላክተዋል። በመሆኑም በጠንካራ የቁጥጥር ስርዓት እርምጃ እንዲወሰድ ለሁሉም የክልልና የከተማ አስተዳደሮች የንግድ ቢሮ ኃላፊዎች አቅጣጫ ተሰጥቶ በትኩረት እየተሰራበት ስለመሆኑም አረጋግጠዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የምስራች! በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል።